በግምት ልንሳሳትም እንችላለን ማለት ነው። ከተገባ በኋላ ያየነው ነገር ሲበላሽ ግን አቋማችን እንዴት ነው? እይታችን እንዴት ነው? ይበላሻል የሚልም ድምዳሜ እየሰጠኋቸው አይደለም። እንዴት ናችሁ? ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን፣ ይሄ እንግዲህ ወደ እናንተ በተደጋጋሚ የምናመጣው ጋብቻን፣ የግል ህይወትን እንዲሁም ደግሞ የቤተሰብ ህይወትን ከልጅ አስተዳደግ እንደ ቤተሰብ አብሮ ከመኖር አኳያ በጣም የተለያዩ ስርዓቶች ወደ እናንተ የምናካፍልበት የዩቲዩብ ፕሮግራም ነው። በዚህ ደግሞ በዛሬ ፕሮግራማችን ደግሞ ከዚህ ቀደም እንግዲህ ጋብቻን ስለሚያበላሹ ነገሮች ደግሞ አሁን ደግሞ ጋብቻውን ከመገንባት አኳያ ጤናማነት ትክክለኛ ከማድረግ ደግሞ አኳያ መልካም እይታና ጥሩ ጥበቃ በሚል በተለይ በጋብቻ መካከል መልካም ማየትና ጥሩ መጠበቅ ጋብቻውን እንዴት ሊያሻሽልና ሊያስተካክል እንደሚችል እንደው ችግሮቹና የሚያበላሹ ነገሮች ማስወገድ ብቻ ደግሞ ሳይሆን እንደገና ጋብቻውን እንዲገነባና እንዲያድግ የሚያደርገውን ደግሞ አንዳንድ ሀሳቦችን አካፍላችኋለሁ ማለት ነው። እንግዲህ ግንኙነት በጣም ስሙዝ እንዲሆን በጣም ተወዳጅ ቀለል ያለ እንዲሆን ፍሬያማና ውጤታማ መሆን እንዲችል የምናደርገው እኛ ነን፣ የምናከብደው እኛ ነን። ስንቶቻችሁ በጋብቻ መካከል ባልና ሚስቶች አብራችሁ ስትኖሩ መልካም የሆነ እይታ እርስ በርስ አላችሁ? ለጋብቻው ለግለሰቡም ሊሆን ይችላል። እይታ ሲበላሽ ነገሮች ይበላሻሉ። ምክንያቱም ከእይታችን ያለፈ ድርጊት ልናደርግ ስለማንችል ማለት ነው። የምትጠብቁትስ ነገር ጥሩ ነው? ለምሳሌ ባሎች ሚስቶቻችሁ ነገን ስታስቡ ጥሩ እንደሚሆኑ ታስባላችሁ፣ ጥሩ ነገር ታያላችሁ። ሚስቶችም እንደዚሁ ባሎቻችሁ ነገ ጥሩ ነገር ሊያሳዩ ወደ ጥሩ ነገር ሊመጡ እንደሚችሉ የምታረጋግጡት ነገር አለ፣ የምታዩት ነገር አለ። እነዚህ ነገሮችን እስቲ ትንሽ ላንሳላችሁና በተለይ ባልና ሚስት መልካም የሆነ እይታንና ጥሩ ነገርን መጠበቅን እንድንችል የሚያደርጉ የጋብቻውን እውነታን በማሳየት እይታና ጥበቃችን የሚያጠሩ ነገሮችን ላቀብላችሁ። እንግዲህ ባልና ሚስት አንዳችሁ የሌላኛውን ነገር ጉድለት፣ ችግር፣ ጥፋት ያነሳችሁ ነገር ብዙ ጊዜ ማየት ቀላል ነው። ግን ስንቶቻችሁ የሚስታችሁን ጥሩነት ታያላችሁ? መልካም ነገሯ መቼም ሰው 100% ከመጥፎ ነገር አይሰራም። ሚስቶችስ የባሎቻችሁን መልካም ነገር ብዙ ጊዜ የሚሰማው እኮ ስሞታ ምንድን ነው? በጣም ብዙ ጊዜ መልካም ህይወት ሲኖራቸውና አንድ ሳምንት ነገሮች ሲበላሹ ምንም መልካም ነገር አይተው የማያውቁ አይነት አድርገው ጋብቻውን የሚጨፈልቁና መጥፎ ስሜትን የሚይዙ ሰዎች አሉ። ይሄ አግባብ አይደለም፣ እንደዚህ መሆንም የለበትም። ስለዚህ ወደ ጋብቻ ሲመጣ ብዙዎቻችን የፈለግነው ነገር ነበረ፣ የጠበቅነውን አላገኘን ሊሆን ይችላል። የፈለግነውን ነገር በእጃችን አላገኘን አልያዝን ሊሆን ይችላል። እንደጋ ደግሞ የሌላውን ጥሩ ነገር አስበን እና አይተን ወደ ጋብቻ ገብተናል። ገብተን ግን የገጠመን ነገር አንዳንዴ ላይገናኝ ይችላል። ምክንያቱም ስንገባ የምናውቃቸው ነገሮች ሳንገባ ልንገምታቸው እንችላለን። በግምት ልንሳሳትም እንችላለን ማለት ነው። ከተገባ በኋላ ያየነው ነገር ሲበላሽ ግን አቋማችን እንዴት ነው? እይታችን እንዴት ነው? ይበላሻል የሚልም ድምዳሜ እየሰጠኋቸው አይደለም። ለምሳሌ አንድ ወንድና ሴት እንዲጋቡ የሚያደርጋቸው አንዱ ስለሌላው የሚያየው ጥሩን ነገር አግንኖ ስለሚያይ ነው። ባል ሚስት ባልን መልካም ነገር በጣም ከፍ ባለ እይታ ስለሚያይ ነው ወደ ጋብቻ የሚገቡት። እንደዚህ ከገቡ ደግሞ በኋላ ደግሞ ግንኙነቱን ደግሞ የሚያበላሸው ጉድለቱን አጉልቶ በማየት ሁለቱም ነገር አጉልቶ ማየት ነው። የመጀመሪያው መልካሙን ነገር አጉልቶ ማየት እንዲጋቡ በሰላም ሊኖሩ ያደርጋቸዋል። ቀጥሎ ደግሞ የተበላሸ ነገር ልክ ያለው ነገር ደግሞ ሲታይ እሱን ደግሞ ሲያጎሉት ደግሞ ግንኙነታቸው ይበላሻል ማለት ነው። ስንቶቻችሁ ጥሩ ነገርን አይታችሁ አጉልታችሁ ከተጋባችሁ በኋላ ስህተትን በማጉላት ግንኙነታችሁ ተበላሽቷል? መጀመሪያ መልካም ነገር አይታችሁ ወደ ጋብቻ ከገባችሁ መልካሙ ነገር ጠፍቶባችሁ አሉታዊ ነገር ይጎላባችሁ ባልና ሚስቶች ጋብቻውን እንድትበድሉ ያደርጋቸዋል ማለት ነው። እዚህ ጋር እንደው በግልጽ ለመናገር አብዛኞቻችን ሰው ሲባል በአብዛኛው አሉታዊና ኔጌቲቭ ነገር ላይ ማተኮርና ማግነን ይወዳል። ወይም ደግሞ የአንድን ሰው መልካም ነገር ማየት ጊዜ ይፈጃል። እይታም ራሱን የቻለ ቦታ አለው። ጥሩ ነገር ግን ለማንም የትም መቼም ወዲያው ሊገኝ ይችላል።
ብዙዎቻችንም በግንኙነት ዙሪያ አብረን ባልና ሚስቶች እንተዋወቃለን። በዚህ ጉዳይ ላይ የአንዳችን የላኛችንን ኔጌቲቭ ነገር የማየት ነገር በጣም አለ። ድካም ላይ ነው የምታተኩሩት። ድካም ላይ ካተኮራችሁ ድካም የበዛን የተንበሸበሸ ድካም በደንብ ታገኛላችሁ ማለት ነው። የእይታችን ትኩረት ምን ላይ ነው? ጥንካሬ ላይ ደግሞ ካተኮርን ጥንካሬን ይበልጥ እንዲጨምር በማድረግ ችግሮችን ለማስወገድ በጣም ይረዳናል ማለት ነው። በባልና ሚስት መካከል ይህን ነገር መዳበርና መታየት አለበት። ብዙ ጊዜ ትዝ የሚለን ወይም ደግሞ የሚጎላብን ነገር ኔጌቲቭ የሆነው ነገር ነው። ባሎች ሚስቶቻችሁን ስታስቡ መልካም ነገሯን ታስባላችሁ ነው ኔጌቲቭ ነገሯን ነው? ሚስቶችስ ባሎቻችሁ ስታስቡ አዎንታዊና ትክክለኛን ነገር ታሳያላችሁ ወይም ደግሞ ይታያችኋል? አንዳንዴ አዎንታዊ ነገር ብናይ አሉታዊ የሆነውን ነገር የመሸፈንና የማስተካከልም ደግሞ አቅም ይሰጠናል ማለት ነው። የትዳር አጋርን ጥሩ ነገር ማየት በጣም እሱን ማየትና እሱን ማጉላት ለጋብቻ ግንኙነት በጣም ወሳኝ ነው። በጣም ወሳኝ ነው። አንዳንዱ በጣም ብዙ መልካም፣ በጣም ትልቅ፣ በጣም ደስ የሚያሰኝ ነገር ተደርጎለት አይቶ እያገኘ በጥቃቅን ነገር ጋብቻውን ሲያፈርስ ይታያል። እኔ እንዲያውም እነዚህ ነገሮችን ሳስብ በፌስቡክም ላይ አንድ ሀሳብ አስቀመጥኩኝ። እንዲያው በአንድ ነገር ይሄን ሀሳብ በአንድ ቃል ለማስቀመጥ ፈለግኩኝና ወርቅ ቆፍሮ የሚያወጣ ሰው አቧራም ማለፍ የሚችል እይታ አለው የሚል ነገርን አስቀመጥኩኝ። አንድ ሰው ወርቅ ላውጣ ካለ ወርቅ ማውጣት እንግዲህ አዋራውን፣ ጭቃውን ከወንዙ ብዙ ቦታ ከሚወጣባቸው ቦታዎች ላይ ከአፈር ጋር ከውሃ ጋር ከመቆፈር ጋር የተገናኙ ነገሮች ናቸው እና ዓላማው ወርቁን ማግኘት ከሆነ አዋራውን አልፎት ይሄዳል ማለት ነው። አዋራውን የሚያልፍ እይታ አለው። ምክንያቱም ወርቁን ነው እሱ የሚያየው። ስንቶቻችን ወርቅ የሆነ ነገር በጋብቻ አጋራችን እያየን በአቧራ እንሰናከላለን፣ ወይም በጥቃቅንና ጉልት በምንላቸው ነገሮች እንሰናከልና ግንኙነቱን እናበላሻለን። ስለዚህ አንድ ነገር ልንገራችሁ፣ ወደ ጋብቻ ስንመጣ ባልም ሚስትም ባልን ብትመለከቱ በጥሬ ዕቃነት እንደተቀባበልን እናስብ። ጥሬ ዕቃ የሰበሰበ ሰው እነዛን ጥሬ ዕቃዎችን ገጣጥሞ አንድ ፕሮዳክት እንደሚሰራ ማለት ነው። ወደ ጋብቻም ሲገባ አንዳችን በሌላኛችን ላይ በሆኑ ጉዳዮች ላይ ጥሬ ዕቃ እንዳሉ የምናስብ ከሆነ ምርቱን ማስተካከል እንችላለን። ፈራጆች ሳይሆን ጤናማና ትክክለኛ ግንኙነት እንዲመጣ አንዱ ሌላኛውን ሰው የሚያግዝና የሚያሳድግ ይሆናል ማለት ነው። ነገር ግን አሁንም ይሄ መልካም እይታና ጥሩ የሆነ ጥበቃ እርስ በርስ ከሌላችሁ መቼም ሰው አትሆንም ይቺ የምትባባሉ ከሆነ መቼም አይለወጥም ይሄ የምትባባሉ ከሆነ ግን ምንም ልትሰሩ አትችሉም። መቼም ለማይለወጥ ሰው ለምንድን ነው ዛሬ ጊዜያችሁ የምታባክኑት? ምንም ማድረግ አትችሉም ማለት ነውና መልካም የሆነ እይታ አላችሁ ወይ ለጋብቻችሁ፣ ለትዳር አጋራችሁ? በዚህ አጋጣሚ ባሎች ሚስቶች ላይ፣ ሚስቶችን ባሎች ላይ የምታዩት ክፍተት የባል ወይም የሚስት ክፋት፣ ስንፍና አድርጋችሁ ብቻ አትዩት። እናንተ ራሳችሁ መስራት የሚገባችሁን ያለ መስራታችሁ ማረጋገጫም ሊሆን ይችላል። ሚስቴ ጋር የማየው ክፍተት ሚስቴ ጋር ለመፍረድ ስለ ሚስቴው ነገር ለመናገር አያበቃኝም። በዛ ጉዳይ ላይ ሚስቴ ላይ ስራ እንዳልሰራሁኝ ግን ማስረጃ እየቀረበብኝ ነው ማለት ነው። አልሰራህኝም፣ ይህን ነገር ምንም አልጨመርክበትም እያለኝ ነው። በዚህ ደረጃ ማሰብ ኃላፊነትን ወስዶ ባል ሚስትን ባልን አጋዥ እንድትሆንና ክፍተት እንዳይኖርም ደግሞ ይረዳል ማለት ነውና የሚስቶቻችሁ መልካምነት እንዳታዩ የሚያደርግ በቂ ምክንያት የላችሁ። ቢያንስ ስትጋቡ የነበራችሁ ያ እይታ ዛሬም ሊኖር ይገባል። በዛ እይታ ውስጥ ከኖርን ችግርና ክፍተትን ደግሞ ማስተካከል እንችላለን ማለት ነው። ጋብቻ ሁለት ፍጹም ያልሆኑ ሰዎች በቃል ኪዳን ተገናኝተው የሚኖሩበት ነው። የሚገርማችሁ የቃል ኪዳኑ እንኳን አንዱ ትርፍ በፍጽምና ቢሆን ለምን ፐርፌክት የሆኑ ሰዎች ኪዳናዊ ባያደርጉት እኮ እንከን ስለሌለው ችግር ስለሌለው አብረው ይኖራሉ። ግን ቃል ኪዳናዊ የሆነበት ግንኙነት በራሱ በየትኛው ምክንያት ግንኙነቱን ላለማፍረስ የያዝነው አቋም ነው ማለት ነው። በየትኛው ምክንያት እነዛ ምክንያቶች የሥራ አቅጣጫ እንጂ የመለየት ምክንያቶች ሊሆኑ አይችሉም። ክፍተት ስናይ ምን መስራት እንዳለብን ያሳዩናል እንጂ ያልተሰሩ ስራዎችን እያወቅን ብንሰራ እነዚህ ነገሮች ሊወገዱልን ይችላሉ ማለት ነው። እይታችን ስራችንን ይወስነዋል ማለት ነው። ደካማ ነገር ወይም ደግሞ መጥፎ የሆነውን ነገር ማጉላትና
እሱ ላይ እሱን ማብጠልጠል አስተዋይነት አይደለም፣ አዋቂነትም አይደለም። አንድ ሰው ክፍተት ላይ ችግር ላይ ኔጌቲቭና አሉታዊ የሆነ ነገር ላይ ማተኮሩ እንዴት አስተዋይ ነው እንዲባል አያደርገውም። ደካማውን ነገር የመስራትና ጥሩን ነገር ማየት ግን ከተቻለ ያ ሰው የበሰለ ሰው፣ አስተዋይነት እሱ ነው። ድካምን ማየትና ማፍረድ ምንም ማስተዋል አይጠይቅም። ነገር ግን ድካምን በማየት ክፍተትን በማየትና በማስተዋል የሚሰራ ሰው፣ በዛ ውስጥ መልካም ነገር ማየት የሚችል ሰው በጣም የበሰለ ሰው ነው ማለት ነው። ስለዚህ አንድ ነገር ልንገራችሁ፣ ባልና ሚስት ያላችሁ እይታ አዎንታዊ ጤናማ ካልሆነ በፍጹም በሰላም አብራችሁ ልትኖሩ አትችሉም። እይታችን ሌንሳችን ነው። አንድን ነገር አጥርቶ ማየት ነው። አጥርተን እናያለን። ሚስትን ማየት በሚገባን አይን ለማየት እይታችንን እናጠራለን። ባልን ማየት በሚገባችሁ በመልካም እይታ አጥርታችሁ ታያላችሁ። መልካም እንዳልሆነ የሚያሳይ ብዥታ ካለ ብዥታውን በማጥራት ባልን በመልካም ማየት፣ ሚስትን በመልካም ማየት እይታችሁ ግንኙነታችሁን ሰላማዊና ጤናማ እንዲሆን ያደርገዋል ማለት ነው። እይታ ከተበላሸ ማናቸውም ነገሮች ይበላሻሉ። አንዳንዱ ሚስቴ ይላል ይመጣና ሚስቴ ፍቅረኛ የነበረች አሁን ግን በቃ ፍቅረኛም አይደለችም ጎረቤት ነገር ሆናለች ብሎ የሚያያት እንደ ጎረቤት ነው። እንግዲህ ከጎረቤት ጋር ያለ ግንኙነት ማለት ነው። ስለዚህ ሊወዳት አልቻልኩም አይነት ይላል። አንዳንዱ አሁንማ ሚስትነትም ወዳጅነትም አይደለም መካከላችን ጠላትነት አለ ብሎ እንደ ጠላት ነው የሚያየው። እንዴት ነው እንደ ጠላት ከምታዩት ሰው ጋር አብራችሁ የምትኖሩት? እንዲያውም እኮ ሌላውን ብቻ እንደ ጠላት ማየት አይደለም እንደዚህ ያየኛል ማለት ሲያምርብኝ ደስ አይለውም፣ ደስታዬን አትወድም፣ ስኬቴ ይከፋታል የሚል ባልና ሚስቶች የሚነጋገሯቸው ቋንቋዎች አሉ። እንዴት በጋብቻው መካከል ባልና ሚስት በእንደዚህ አይነት እይታ እርስ በርስ ይተያያሉ? ሌላኛውስ እንደዚህ ያየኛል ተብሎ እንዴት መደምደም ይቻላል? ስለዚህ እይታን ማስተካከል አለብን። ከርህራሄ ጋር ካሳለፍነው ህይወት አንጻር ስንገናኝ ከነበረው ነገር አንጻር እይታችን ብንቃኘው በጣም ጥሩ ነው። በሂደቱ ላይ በተከሰቱት ነገሮች አዎንታዊውን እይታ እያጠፋን ወደ አሉታዊ ከመጣን ብዙ ችግሮች እንድናስተናግድ ያደርገናል ማለት ነው። ስለዚህ ጋብቻን በተመለከተ የእይታችን ይዘት ራሱን የቻለ መፍትሄ ነው። አንዳንዴ ስራ ላይሆን ይችላል የሚጠየቀው፣ እይታ መቀየር ሊሆን ይችላል። እይታን ስንቀይር በሚስት ቅር መሰኘት፣ በባል ቅር መሰኘት ባልና ሚስትን ለመግፋት በቂ ምክንያት አይደለም። ለምሳሌ ልጆቻችሁን ብትመለከቱ ልጆቻችሁ በጣም ብዙ የምትወዷቸውና የምትፈልጓቸው እቃዎች ሰብረውባቸው አጥፍተውባቸው ሊሆን ይችላል። የፈለገውን ቅር ትሰኛላችሁ እንጂ ለልጆቻችሁ ያላችሁን እይታ አትቀይሩም። እንደ ወላጅ እንደ እናት እንደ አባት ነው የምታዩት። አሁንስ በጋብቻ መካከል በሚፈጠር ችግር እንደ ባልና እንደ ሚስት መተያየታችንን ለምን እናቋርጠዋለን? እንደዛ መሆን የለበትም ማለት ነውና እንዲያው ከመክሰስ ይልቅ ማበረታታት በጣም መልካም ነው። ጉድለት ባለበት ቦታ ላይ መልካሙን ነገር በማበረታታት ጉድለትን ለማስተካከል መሄድ በጣም ጥሩ ነው። በመተባበር እንጂ አንደኛው ሌላኛው ይሻላል በሚል ባይፎካከርም መልካም ነው ብዬ አስባለሁ። ታዲያ ባልና ሚስት ከሆንን እይታችን እንዲሆን አለበት። ስናይ በመልካም መታየት አለበት። ሌላው ደግሞ እንዲያው ትንሽ ሐሳብ በጨምርበት ስለ ነገም ስለ ግንኙነቱ ስታስቡ ጥበቃችሁ ጥሩ ነው ወይ? አንዳንዱ ከባል ከሚስት ምንም ነገር ሊገኝ እንደማይችል ያስብና የተሻለ ነገር አይጠብቅም። የሚገርማችሁ ጥበቃ ውስጥ ኃይል አለ። የምትጠብቁት ጥበቃ እንዲገኝም እንድትተጉ ያደርጋቸዋል፣ እንድትጸኑ እርዳታ ይሰጣቸዋል ማለት ነው። ስለዚህ ባልና ሚስት እርስ በርስ ባለን ነገር ስለ ነገ መልካም ነገር ትጠብቃላችሁ፣ ጥሩ ነገር ትጠብቃላችሁ። ጥሩ ነገር የምንጠብቅ ከሆነ ጥሩ ነገር የማግኘት እድል አለ። አንዳንዱ በፍጹም ሚስቱ ወይም ባሏ ለሱ ጥሩ ነገር ታደርጋለች ብሎ አያስብም። እንደዚህ መደምደም በጣም ልክ አይደለም። ወይም ደግሞ ለመደረግ ብቻ አይደለም፣ በነገ ህይወት ተለውጣ ተስተካክላ ለቤቷም ለራሷም ለልጆቿም መልካም ነገር ላይ ልትደርስ እንደምትችል ስለሚስቱ እንኳን ጥሩ እይታ ስለነገ እንኳን አብዛኛው ባል የለው። ሚስቶችም ልክ እንደዚህ በባሎቻቸው እና የዛሬ ስንት ዓመትን ዛሬ አውቀውት ተስፋ ቆርጠው ጨርሰዋል። ያኔ የዕለት ተዕለት ግንኙነታቸው የጠበቁትን ያህል ነው። እንግዲህ አሉታዊ ነገር የምትጠብቁ ከሆነ ከባል ከሚስት ባላችሁና ሚስታችሁ አሉታዊ ቢሆን ምንድን ነው የሚገርማችሁ? እሱን አይደል እንደ ጠበቃችሁት? ከጠበቃችሁት ያገኛችሁትም እሱን ነው ማለት ነው። ለምን አገኘው አይባልም። ጠብቄው ነው
ጥበቃችን ግን ብናስተካክል አዎንታዊ ቢሆን ጤናማ ቢሆን ጥሩ ቢታሰብ ግን ስህተትን በማረም የተበላሸው ነገር በማስተካከል ጥሩ ነገር ለመጠበቅ ብቻ ሳይሆን ጥሩ ነገር ለማግኘትም አቅም እናገኛለን ማለት ነው። እንግዲህ እዚህ ጋር አንድ ነገር ብጨምር በተለይ ጋብቻ ሲመጣ አንድን ሰው የምትይዙበትን አያያዝ የሚወስነው ለሱ ያላችሁ እይታ ነው። አንድን ዕቃ በመልካምና በተለየ ፍቅርም ይሁን አክብሮት የምታዩት ከሆነ በእንክብካቤና በጥንቃቄ ነው የምትይዙት። እይታችሁን ርካሽና የማይረባ ነገር ግን ከሆነ ብትጥሉትም ቢሰበርም ቢወድቅም የትም ቢሆን ጉዳይ የላችሁም። ለጉዳዩ ያላችሁ ለዕቃው ያላችሁ እይታ አያያዛችሁን ይወስነዋል። ወደ ሰውም ስታመጡት ለሚስት ያለኝ እይታ ነው አያያዜን የሚወስነው። አያያዜ ታይቶ እይታዬንም ደግሞ እንደገና ሊመዝንብኝ ይችላል ማለት ነውና ሰዎችን የምንይዝበት በተለይ ወደ ጋብቻ ሲመጣ ባልና ሚስት እርስ በርስ አንደኛው ሌላኛው የሚይዝበት ነገር ምላሻቸውንም ደግሞ ይወስናል። ሚስቴን እንዴት ቢይዛት ነው መልካም ምላሽ የምትሰጠኝ? እንዴት ነው ያስኳት? አንዳንዱ ከሚስቱ የሚቀበለው ነገር ሁሌ እንዳማረረው ያስብና ሚስቴን የሚያስደስት ነገር ለኔ አታረግም ብሎ ይፈርጃል። ግን ሚስት የማይገባ ነገር አድርጋ ሊሆን ይችላል፣ ሰታ ሊሆን ይችላል። ግን በእርግጠኝነት መናገር ይቻላል አንተ ከሰጠኸው ባል ካቀበላት ነገር ተነስታ ማሳጨዷ ነው ማለት ነው። ሰው ይዘራል ከዛ ያጭዳል። ምን ዘርተሃልም ይባላል። ከሚስቴ ወደ እኔ የሚመጣውን ነገር ጤናማና ልክ ባልሆነ ጊዜ ሚስቴ ለብቻ መፈረዱም ልክ አይደለም። ምን ባረግ ነው ወይ ምን ባላረግ ነው ተብሎ አንድ ሰው ራሱን በደንብ ሊያይ ይገባል ማለት ነው። ስለዚህ የምንይዝበት አያያዝ ምላሽን ስለሚያሳይ የምላሽ አሰጣጥ ይዘትን ስለሚቀይር በመልካም ብንይዝ መልካም ምላሽ እናያለን ማለት ነው። ያኔ የምንጠብቀውን ጥሩ ነገር እናገኛለን። ስለዚህ ዛሬ ላይ ያሉ ችግሮችን በማየት እሱ መቼም አይለወጥም የምትሉ ሚስቶች አሏችሁ። እንግዲህ እናንተው ራሳችሁ እንዳይለወጥ እያጸናችሁበት ነው። እንዴት ይለወጣል? እሷ መቼም አትሻሻልም የሚል ባልም ሚስቱ እንድትለውጥ ለምን ይቀይራል? ከወዲሁ እኮ አቋም ይዟል። የምንጠብቀው መለወጥን፣ መሻሻልን፣ ማደግን፣ መብሰልን፣ መስተካከልን ሊሆን ይገባል ማለት ነው። እንግዲህ መልካም የምናይና ጥሩ የምንጠብቅ ከሆነ ጥሩ ነገር መጠበቅ ብቻ ሳይሆን እንዲመጣ እንሰራለን። መልካም ነገር የምናይ ከሆነ መልካም ነገር ለማየት አንዳንዴ መልካም ያልሆኑ ነገሮችን ደግሞ የመስራትና የማስተካከልን ደግሞ ትጋትን እናገኛለን ማለት ነው። እነዚህ ሁለት ነገሮችን አጽንተን መያዝ መቻል አለብን። በመጨረሻ ማነሳው አንድ ነገር እንግዲህ እውነተኛ ወዳጅ ሁልጊዜ ነው የሚወደው። ሁልጊዜ ወዳጅ ማለት አፍቃሪ ማለት ነው። መውደድ ጓደኛ ማለት ሳይሆን እርስ በርስ መጀመሪያ ላይ ከልብና ከእውነት ተዋደን ከነበረ ፍቅር የሁል ጊዜ ነው። በመካከል የሚፈጠሩትን ነገሮችን ደግሞ ማስተካከያም እንድንችል አቅምም ይሰጠናል ማለት ነውና እነዚህን ነገሮችን በማየት ጋብቻችን ጤናማ ልናደርግ ይገባልና ባልና ሚስቶች ስለ ራሳችሁ ስለ ነገም ስለ ጋብቻው መልካም የሆነ እይታ ሊኖራችሁ ይገባል። እንደ ጠላት አትተያዩ፣ እንደ ክፉ አትተያዩ፣ እንደ አክሳሪ እንደ በዝባዥ እርስ በርስ አትተያዩ። እይታችሁ በጣም በመልካም አጋዥ አብሮ የሚኖር የህይወትን ትግል በጋራ ጀምሮ እንደሚፈጽም ሰው እንደዛ ልንታይ ይገባናል። መጠበቅም ዛሬ የተበላሸ ነገር ሊኖር ይችላል። ጥበቃችን ግን እንደሚሻሻል እንደሚስተካከል ከሆነ እንዲሻሻልም ደግሞ የመስራት እቅድም አቅምም እንድንይዝ ያደርገናል ማለት ነው። የዛሬው መልእክት በዚሁ ጨርሳለሁ። በሚቀጥለው ቪዲዮ ስለ ጋብቻ መማር ያስፈልጋል ወይ በሚል መቼም እነዚህ ሁሉ ቪዲዮዎች ከተላለፉ በኋላ ዛሬ ብናመጣው ለማንቃትም ለቀደመውም ካሁን በኋላም ለሚተላለፉት ሀሳቦች ትርጉም ሰጪ ይሆናል ብዬ ስላሰብኩኝ ነውና የጋብቻ ትምህርት ያስተምራል ያስፈልጋል። ለጋብቻ መማር አስፈላጊ ነው ትላላችሁ? እስቲ ልጠይቃችሁና በሚቀጥለው ቪዲዮ ዝርዝር ነገሮችን ደግሞ ሰጣችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።